ሰላም ጤና ይስጥልን እንዴት ናችሁ? ውድ የአሬክስ መስፍን ዩቲዩብ እንዲሁም ቲክቶክ ተከታታዮች እንግዲህ ዛሬም በፋርማስቲካል ካልኩሌሽን ላይ ዲስከስ እናደርጋለን ማለት ነው። ይህም እንግዲህ ብዙዎቻችሁ በውስጥ መስመር ደጋግማችሁ እየጠየቃችሁ ነበርና እንግዲህ ከሚቀድሙ ነበሩ። ነገር ግን እነዚህን ላስቀድም ብዬ ነውና ብዙ ኢንተረስት ስላለ ብዬ ነው። እንግዲህ ስለ ፋርማሲካል ካልኩሌሽን ነው የምናወራው። ከዛ በፊት ግን አዲስ ከሆናችሁ ሰብስክራይብ ማድረግ፣ ፎሎ ማድረግ፣ ከተመቻችሁ ደግሞ ላይክ፣ ካልተመቻችሁ ደግሞ እለፉት። ስለዚህ እንግዲህ ስለ ፋርማሲካል ካልኩሌሽን እንግዲህ ያሉትን ኦቨርኦል እንግዲህ ኢቭን ኢፍ እንግዲህ ለነርሶችም ለሌላ ሐኪሞችም የሚጠቅም በዚህ ውስጥ አካተናል። በተለይ ከፍሉድ ጋር ያሉትን ነገሮች አይቪ ፍሉድ ካልኩሌሽኖቹንም እንግዲህ በተቻለ መጠን እንግዲህ ለመዳሰስ እንሞክራለን ማለት ነው። እስከ መጨረሻው ድረስ እንግዲህ ከኔ ጋር ከሆናችሁ አይሆፕ ብዙ ነገር እንደምታገኙበት ተስፋ አረጋለሁ። እስኪ እንመልከት። የመጀመሪያው እንግዲህ ዶዜጅ ካልኩሌሽን ብለን የምንጠራው ነው። እንግዲህ ይሄ ዶዜጅ ካልኩሌሽን ስንል እንግዲህ በእርግጥ እነዚህ የፋርማሲካል ዶዜጅ ፎርሞች በአራት ነው የሚከፈሉት ብለን ነው የምናስቀምጠው። ከዛ ውስጥ እንግዲህ ለምሳሌ ሶሊድ ዶዜጅ ፎርም ብለን የምንጠራው አለ፣ ሊኩዊድ ዶዜጅ ፎርም ብለን የምንጠራው አለ፣ ሰሚ ሶሊድ ዶዜጅ ፎርም ብለን የምንጠራቸው አለ፣ አስዌላስ እንግዲህ ጋሼስ ብለን የምንጠራቸው አለ። ይሄ ማይነሊ ግን ፎከስ የሚያደርገው ሶሊድ እና ሊኩዊድ ላይ ነው ሊሆን የሚችል ማለት ነው። ከዛ ጋራ እንድታያይዙልኝ ይፈልጋለሁ። ይሄንን ስላችሁ ታዲያ ስፔሻሊ ከህፃናት ጋራ እንዲሁም ደግሞ በጣም ክብደት ላላቸው ለነዛ ሰዎች የምንጠቀም ማለት ነው፣ ዶዜጅ ካልኩሌሽን ውስጥ ስንገባ ማለት ነው። ዘፈርስት ዋን እንግዲህ ምንድን ነው የሚለው እንግዲህ እዚህ ጋር እንደምንመለከተው ዌይት ቤዝድ ዶዚንግ ብሎ አስቀምጦታል። ዌይት ላይ እንግዲህ ዲፔንድ ሆነን ምን የምናደርገው ማለት ነው፣ ዶዛችንን ካልኩሌት የምናደርግ ነው። እንግዲህ ዶዚንግ ሲባል እንግዲህ ዶዝ አት ዋን ታይም እንግዲህ ምን ሊደረግ የሚችል ነው፣ አድሚኒስተር ሊደረግ የሚችል ነው። ዌይት ቤዝድ ዶዚንግ ስንሰራ ታዲያ ካልኩል ፎርሙላው ምንድን ነው ስንል ዶዝ ሪኳየርድ ኢን ሚሊግራም አለ። ለምሳሌ እንግዲህ አብዛኞቹ መድኃኒቶች በሚሊግራም ወይም ደግሞ በግራም የመሆን ፕሮባቢሊቲያቸው ሌስ ነው። ግን ሞር ደግሞ ጀስት እንግዲህ ሚሊግራም ነው ኮመናቸው ሊጠቀሙ የሚችሉት። ከዛም ወርዶ ወደ ታች ደግሞ ማይክሮግራም ብለን የምንጠራው አለ በትንንሽ ከሆኑ። በመሃል ላይ ደግሞ ዋና ሞስት ኮመን ድረግ እንግዲህ አቬለብል የሚሆኑት በሚሊግራም ነው። ከዛ ከፍ ብሎ ደግሞ በግራም የምናገኛቸዋሉ ማለት ነው። እንግዲህ ዶዝ ሪኳየርድ በሚሊግራም ማለት ነው። ዌይት ኦፍ ዘ ፔሸንት ፐር ኬጂ ማለት ነው። ለምሳሌ 65 ከሆነ 65፣ 45 ከሆነ 45 ዶዝ ፐር ኬጂ ሚሊግራም ፐር ኬጂ ብሎ ለምሳሌ ፓራስታሞል ከሆነ 10 ሚሊግራም ፐር ኬጂ ብሎ ነው የሚያስቀምጠው። ካያችሁ ደግሞ አብዛኞቹ መድኃኒቶች 10 ሚሊግራም ፐር ኬጂ 10 ሚሊግራም ፐር ኬጂ የሚባል ፕሪንሲፕል ነው የሚከተሉት ማለት ነው። እንደ አንድ ኤግዛምፕል እዚህ ጋር ብናስቀምጥ ምንድን ነው የሚለው እንግዲህ ኦርደሩ የታዘዘው አሞክሳስሊን 25 ሚሊግራም ፐር ኬጂ ፐር ዴይ ኢን 3 ዲቫይድ ዶዝስ ፎር ኤ ቻይልድ ዌይንግ 12 ኬጂ ብሎ አስቀምጦልናል። በዚህ መሰረት እንግዲህ ስንሰራ የመጀመሪያ የሚሆነው ስቴፓችን ምንድን ነው ስንል ምክንያቱም ዶዝ ሪኳየርድ በሚሊግራም እኩል ይሆናል ዌይት ኦፍ ፔሸንት ፐር ኬጂ ማለት ነው ታይምስ ዶዝ ፐር ኬጂ ብለን አስቀምጠን፣ ስለዚህ ቶታል ዴይሊ ዶዙ እንግዲህ 12 ይለናል። እንግዲህ 12 ታይምስ 25 ኦልሞስት እንግዲህ 300 ሚሊግራም ፐር ዴይ ያስፈልገዋል ማለት ነው። ለምንድን ነው እንግዲህ 12 ሆነ ስንል እንግዲህ ኦልሞስት እንግዲህ ፎር ቻይልድ ዌይንግ 12 ኬጂ ብሎ ያስቀመጣት ነገር ስላለች ማለት ነው። ኢን 3 ዲቫይድ ዶዝ ፎር ቻይልድ ዌይት ኢን 12 ኬጂ ብሎ አስቀምጧል። ስቴፕ 2 ደግሞ እንግዲህ ኦልሞስት እንግዲህ 300 ነው ብለናል። እንግዲህ ሚሊግራም በአንድ ቀን ውስጥ እንግዲህ 300 ሚሊግራም ነው። ይሄ ፐር ዴይ ነው ቶታሊው ማለት ነው። ይሄን ዲቫይድ 3 ዴይስ ፎር 3 ካለ ደግሞ ኤቭሪ 8 ሃውርስ መሆን አለበት ማለት ነው። ኤቭሪ 8 ሃውርስ ስንል እንግዲህ በቀን 24 ሰዓት ነው ያለው። ያንን 24 ሰዓት እንግዲህ ለሶስት ስንከፍል
በየ8 ሰዓት ልዩነት ይመጣል ማለት ነው። እኛ ግን የመጀመሪያ ስቴፓችን ቶታል ዴይሊ ዶዝን ነው ካልኩሌት ያደረግነው። እንግዲህ ኬጂው 12 ነው። ፐር ኬጂ ደግሞ ሪከመንድ የሚደረገው ደግሞ 25 ነው። ይሄም በሌላ አባባል ጀስት በአንድ ኬጂ ውስጥ 25 ሚሊግራም የሚያስፈልግ ከሆነ በ12 ኬጂ ስንት ይሆናል ብላችሁ ኤክስ አድርጋችሁ ስትሰሩት 12 ሲባዛ 25 ይመጣልና ኦልሞስት 300 ሚሊግራም ፐር ዴይ ይመጣል። ምክንያቱም ኬጂ እና ኬጂ እርስ በርሱ ምን ስለሚሆን ስለሚጠፋፋ ማለት ነው። ያንን ክሊን ለማድረግ ያህል ነው ማለት ነው። ሶ ዲቫይድድ ባይ 3 ዶዝስ ነው 3። ስለዚህ 300 ሲካፈል ለ3 ማለት ኦልሞስት በቀን እንግዲህ 100 ሚሊግራም ፐር ዶዝ ወይም ደግሞ ኦልሞስት በቀን 300 ሚሊግራም ነው እና የምንወስደው በየ8 ሰዓት ልዩነት እንግዲህ ኤቭሪ 8 ሃውርስ እንግዲህ 100 ሚሊግራም ምን እናደርጋለን አድሚኒስተር እናደርጋለን። ይሄ እንግዲህ ዌይት ቤዝድ ከሆነ ነው ምንሰራ ማለት ነው ዶዜጅ ካልኩሌሽን ላይ። ሁለተኛው እንግዲህ ደግሞ በጣም ኮመኑ በብዛት የምንጠቀው ደግሞ ቦዲ ሰርፌስ ኤሪያ ነው። ሶ ቦዲ ሰርፌስ ኤሪያ እንግዲህ በጣም ወሳኝነት አለው፣ ግን እነዚህ ፕራክቲካሊ ግን በጣም ሬር ነው። አብዛኛው የምንጠቀም ዌት ቤዝድ ኬጂ ነው የምንጠቀመው ማለት ነው። ሶ እንግዲህ ቦዲ ሰርፌስ ኤሪያ ላይ እንግዲህ ዲፔንድ ስንሆን የሚያሳየን ቦዲ ሰርፌስ ኤሪያ እንግዲህ ዶዚንግ ላይ እንግዲህ ሞስቱላር ሜተድ ብለን የምንጠራው ማለት ነው። ሶ ቦዲ ሰርፌስ ኤሪያ ሜትር ፐር ኪዩብ ብለን የምንጠራው ሄት ፐር ሴንቲሜትር ታይምስ ዌት ፐር ኬጂ ሲካፈል ለ3600 ማለት ነው። ሶ ዶዙ እንግዲህ እኩል ይሆናል ምንድን ያለን ቦዲ ሰርፌስ ኤሪያ ሜትር ኪዩብ ታይምስ ዶዝ ፐር ሜትር ኪዩብ ብለን እናስቀምጠዋል ይላል። ለምሳሌ እንደ ኤግዛምፕል የተቀመጠልን ፔሸንት 70 ኬጂ 170 ሴንቲሜትር ድረግ ኦርደር 150 ሚሊግራም ፐር ሜትር ኪዩብ ይላል። ሶ ይሄን ወደ ካልኩሌሽን ወደ ተግባር ስናመጣው እንግዲህ ቦዲ ሰርፌስ ኤሪያውን ነውና ካልኩሌት የምናደርገው ኦልሞስት በቅንፍ ውስጥ እንግዲህ 170 ሲባዛ 70 ብሏል። ምክንያቱም ሄታችን ስንት ነው 170 ስለሆነ ዌታችን ደግሞ ስንት ነው 70 ስለሆነ ማለት ሲካፈል ለ360 ማለት ነው። ይሄን አንደር ራዲካል እንግዲህ በምናወጣበት ሰዓት አፕሮክሲሜትሊ ስንት ይሆናል ነው 1.82 ሜትር ኪዩብ ይሆናል ማለት ሶ ስቴፕ 2 እንግዲህ ዶዝ ነው። ሶ ስቴፕ 2 ላይ እንግዲህ ዶዙ ምንድነው ስንል ደግሞ እንግዲህ ጀስት ይሄ ማለት ብለን የምንጠራው ማለት ነው። ይሄ ከዚህ ጋር ስለሚያዝ ነው። ይሄኛው ደግሞ ኦልሞስት ስቴፕ 1 ደግሞ ከዚች ጋር የምትያዝ ናት ማለት ነው። ሶ 1.82 ታይምስ 150 ሚሊግራም ነው አፕሮክሲሜትሊ 273 ሚሊግራም ይሆናል ማለት ነው። ሌላውና በጣም ወሳኙ ሁሉም እንግዲህ የጤና ባለሙያ የማወቅ ግዴታ ያለበት በጣም አንደርስታንድ ማድረግ መቻል ያለብን እንግዲህ የአይቪ ኢንፊውዥን ካልኩሌሽን ማለት ነው። እንግዲህ አይቪ ኢንፊውዥን ካልኩሌሽን ኢንትራል ላርጅ ቮሊዩም ፓሬንተራል ብለን የምንጠራቸው ፕሮዳክቶች ጀስት እነ ዲደብሊው ብለን ዴክስትሮስ ኢን ወተር ኖርማል ሳላይን ብለን የምንጠራው አለ። እንግዲህ አስዌላስ እንግዲህ ጀስት እንግዲህ ዲኤንኤስ ብለን እንግዲህ ኦልሞስት ዴክስትሮስ ኢን ኖርማል ሳላይን ብለን የምንጠራቸው አሉ። ሪንገር ላክቴት ሃርትማን ሶሉሽንስ ብለን የምንጠራቸው እነዛን ሁሉ እንግዲህ የምንጠቀመው አይቪ ኢንፊውዥን ካልኩሌሽን ቴክኒክ ነው። ሶ እንግዲህ እዚህ ላይ እንግዲህ ማሰብ ያለብን አንድ ፍሎሬቱን ኤምኤል ፐር ሃወር ምን ያህል መሆን አለበት የሚለውን አንደርስታንድ ማድረግ መቻል አለብን። ለምሳሌ ፍሎሬቱ ኤምኤል ፐር ሃወር ማለት ነው ቶታል ቮሊዩሙ ኤምኤል ማለት ነው ኦቨር ታይም ፐር ሃወር ምን እናደርጋለን እናካፍላለን እያለን ያለው እንግዲህ ለምሳሌ እንደ ኤግዛምፕል እንግዲህ ኦርደር የተደረገ 1000 ኤምኤል ኦፍ 5% ዴክስትሮስ ኦቨር 8 ሃውርስ ብሎ አስቀምጦታል ማለት ነው። ሶ እንግዲህ ይሄን ፍሎሬቱን እንግዲህ ለመስራት እንግዲህ ምንድነው 1000 ኤምኤል ነው፣ ታይሙ ደግሞ 8 ነው። ኤቭሪ 8 ኦቨር 8 ሃውርስ ስላለ ይሄ ማለት ጀስት ለ8 ሰዓት 1000 ኤምኤል 5% ዴክስትሮስ አድሚኒስተር እንድናደርግ ሐኪሙ አዞናል። ሶ ፍሎሬቱን እንግዲህ ስናወጣ 1000 ሲካፈል ምክንያቱም 1000 ቶታል ቮሊዩማችን ስለሆነ ታይማችን ደግሞ 8 ነውና 1000 ይሄንን እንግዲህ ለ8 ስናካፍል 125 ኤምኤል ነው በሰዓት ውስጥ ምን ማድረግ ያለበት ማለት ነው ሰውየው ወይም ደግሞ ሴቲቷ መውሰድ ያለባት ይለናል።
እንግዲህ ይሄንን በኤምኤል ደረጃ ነው ያስቀመጥነው። እዚህ ጋር ደግሞ ለምሳሌ አንድ ኤምኤል እንግዲህ ጀስት 16 ድሮፕ ነው ኤክስፔክት የሚደረገው። ስለዚህ እንግዲህ ኦልሞስት በዛን ሰዓት እንግዲህ ይሄንኛውን ደግሞ እንዴት ካልኩሌት እናደርጋለን የሚለው ደግሞ አለ። ይሄ ምን ብለን የምንጠራው እንግዲህ ድሮፕስ ፐር ሚኒትስ ብለን የምንጠራው ፎርሙላ ቮሊዩም ኤምኤል ታይምስ ድሮፕ ፋክተር ጂቲቲቲ ፐር ኤምኤል ብለን የምንጠራው ኦቨር ታይም ኦር ሚኒት ብለን የምናስቀምጠው ነው። ምክንያቱም ድሮፕስ ፐር ሚኒት ብሎ ስላስቀመጠ። ጂቲቲ ማለት እንግዲህ ድሮፕ ብለን የምትለን ምንጠራት ናት። ሚኒት ብለን የምንጠራው ደግሞ ሚኒት በምን ያህል ሚኒት ውስጥ ይሄዳል ነው። ሶ 500 ኤምኤል ኖርማል ሳላይን ኦቨር 4 ሃውርስ ዩዚንግ 20 ጂቲቲ ፐር ኤምኤል ሴት ብሎ አስቀምጦልናል። ሶ ታይም ኢን ሚኒት እንግዲህ 4 ሲባዛ 60 ኦልሞስት እንግዲህ ስንት ማለት ነው? 240 ሚኒት ምን እናደርጋለን ማለት ነው እንግዲህ እንጠቀማለን ነው እያለን ያለው። ምክንያቱም ለምንድን ነው እስኪ 60 ከየት መጣች ሲባል እንግዲህ ሃውር ነውና ሶ 4 ሃውርስ ስለሚን ይሄ ሃውሩን ወደ ምን ኮንቨርት መደረግ አለበት? መስት ቢ ወደ ሚኒት ኮንቨርት ማድረግ ስላለብን ነው። ለዛም ነው እንግዲህ ሚኒታችን ስንት ናት? 240 ድሮፕስ ፐር ሚኒት ስንል እንግዲህ 500 ታይምስ 20 ይለናል። ሶ 500 ኤምኤል ነው ሪከመንድ የሚደረገው። ድሮፖቹ ደግሞ እንግዲህ ፋክተሩ ያለን እንግዲህ ጀስት እንግዲህ 20 ነው ብሎ ነው ያስቀመጠን። ሶ 500 ሲባዛ 20 ሲካፈል ለ240 ምክንያቱም ታይም ኢን ሚኒት ስንቀይረው 240 ስለመጣልን ማለት ነው። ይሄ እንግዲህ ኦልሞስት እንግዲህ 5 ሲባዛ 2 10 ነው። ሶ 1000 ሲካፈል ለ200 10000 ሲካፈል ለ240 ይመጣል ማለት ነው። ሶ ይሄ እንግዲህ ኦልሞስት እንግዲህ በአንድ ሚኒት ውስጥ እንግዲህ 42 ድሮፕ ነው ማለት ነው። ምን የምናደርገው ማለት ነው? እንዲያገኝ የምናደርገው የኛ ፔሸንታች ማለት ነው። ሶ ሌላው ደግሞ እንግዲህ ስትሬንግ እንደ ኮንሰንትሬሽን ነው። እንግዲህ እነዚህ ኮንሰንትሬሽን እና ዳይሉሽን ብለን የምንጠራው ስቴጅ ነው። ሶ እንግዲህ በእርግጥ የስትሬንግዝ እንግዲህ በተለይ ኤክስፕረስ የምናደርግበት ብዙ እንትኖች አሉ። ፐርሰንቴጅ አለ፣ ሬሽዮ አለ። እነዚህ ሚሊሞል ብለን የምንጠራቸው ፓርቶች ውስጥ ግን በአብዛኞቹ ግን ፐርሰንቴጅ ብለን የምንጠራውና አስዌላስ ሬሽዮ ብለን የምንጠራቸው ነው በብዛት የሚገኙት ማለት ነው። ሶ በኤ ላይ የምናገኘው ፐርሰንቴጅ ስትሬንግዝ ነው። ሶ ፐርሰንቴጅ ስትሬንግዝ ፎርሙላው እንግዲህ ፐርሰንቴጅ ዌይት ፐር ቮሊዩም ነው የሚለው እኩል ይሆናል ግራም ፐር 100 ኤምኤል ታይምስ 100 ብሎ አስቀምጧል። እቺ ፐርሰንቴጅ ስላለች ነው። ፐርሰንቴጅ ባትኖር ኑሮ መቶን አናስገባም ነበር። ስለዚህ በዚህ ግራም ውስጥ 100 ኤምኤል ብለን በአንድ ግራም ውስጥ 100 ኤምኤል ብለን ነው ኤክስፔክት የምናደርገው። ኤግዛምፕል ፕሪፔር 5% ሶዲየም ክሎራይድ ሶሉሽን 500 ኤምኤል ብሎ አስቀምጧል። ሶ ይሄም እንግዲህ 5 ግራም በስንት ውስጥ በአንድ 100 ኤምኤል ውስጥ ከሆነ በ500 ኤምኤል ውስጥ ስንት ይሆናል ብለን ማስቀመጥ ምንም እንትን የለውም። ሶ 5 ሲካፈል ለ100 ሲባዛ በ500 ኦልሞስት 25 ግራም ሶዲየም ክሎራይድ ያስፈልጋል ማለት ነው። ይሄን ነው ብለን የምናስቀምጠው ማለት ነው። ሌላው ዳይሉሽን እና ኮንሰንትሬሽን። ዳይሉሽን ስንጠራ እንግዲህ ኮንሰንትሬሽኑ በጣም የወረደ ብለን የምናስቀምን፣ ኮንሰንትሬሽን ስንል ከስሙም እንደምንረዳ ደግሞ በጣም ኮንሰንትሬትድ የሆነ ፓርት። ለምሳሌ ዳይሉሽን ዊክ አሲድ ብለን ወሰዱት፣ ኮንሰንትሬሽኑ ደግሞ ስትሮንግ አሲድ ብሉና አስቡት። ስለዚህ ጀስት በጣም ተቃራኒ ናቸው ማለት ነው። ለምሳሌ ሞር ኮንሰንትሬትድ ለማድረግ ከተፈለገ ዳይሉት የሆኑ ሰብስታንሱን ኮንሰንትሬሽኖቹን ወይ ሶሊቶቹን እየጨመርን እንመጣለን። ሶ ይሄ ደግሞ ፎርሙላው እንግዲህ የሚታወቀው C1 V1 ነው። እንዲህ ደግሞ C2 V2 ነው። እዚህ ጋር ማሰብ ያላችሁ ከC1 እና ከC2 ከኮንሰንትሬሽን 1 እና ከኮንሰንትሬሽን 2 መብለጥ ያለበት ኮንሰንትሬሽን 1 ኤልዌስ ትልቅ መሆን አለበት። ከቮሊዩም 1 እና ከቮሊዩም 2 ደግሞ ሪላቲቭ ኮምፔር ስናደርግ ቮሊዩም 2 ደግሞ በጣም መጨመር አለበት፣ ምክንያቱም ዳይሉሽን ስለሆነ ማለት ነው። ሶ ኤግዛምፕል ሃቭ 10% ዴክስትሮስ ኒድ 500 ml ኦፍ 5% ሶሉሽን ይላል። ሶ ይሄ ምንም እንትን የሌለው ጀስት እነዚህ ተያይዘው ስላሉ 500 ሲባዛ በ5 ሲካፈል ለ10 ማለት ነው። ሩቅ ሳንሄድ ጀስት 500 ከ5 ሶሉሽን ጋራ ሲካፈል ላይ እንግዲህ ኦልሞስት ምን ብለን የምንጠራ ማለት ነው? ጀስት C1 ብለን እንጠራዋለን። ይሄ ማለት ነው C1 ነው። እችኛዋ ደግሞ 5%ቷ ደግሞ ምንድናት? እሷ ማለት ነው C2 ነው። ስለዚህ ምን ለማለት ፈልጌ ነው? ጀስት C1 እና C2 የቱ ነው የሚበልጠው የሚለው C1 እንደሚበልጥ ኮንሲደር እንድታደርጉ። እንግዲህ ይሄ C2 ነውና ይሄም ደግሞ ምንድነው? እሱ V2 ነው የሚሆነው፣ ምክንያቱም አንድ ላይ ተያይዘው ያሉት እነሱ ስለሆኑ ማለት ነው። ሶ ከV2 እና
የምናገኘው ሪዛልት ደግሞ V1 ነው ሪላቲቭሊ። ስለዚህ ስናነጻጽር V1 V2 እንደሚበልጥ እዚሁ ኮንሲደር ማድረግ አለባት። ሶ እንግዲህ ይሄን ነው የሚለው ጀስቲን ስናደርግ 500 ኦልሞስት ይኸው። ስለዚህ እቺ ምናችን ናት ማለት ነው? እቺ V1 ናት ማለት ነው። ሶ V1 ያችን ከV2 ያንሳል ማለት ነው። ሶ ምንድነው የምናደርገው ታዲያ ስቴፑ ሲባል እንግዲህ 250 ml ወተርን ቀዳና 500 ml እስኪሞላ ድረስ ምን እናደርጋለን? እንጨምራለን ማለት ነው። ይሄ ነው ዳይሉሽን ስለሆነ ስራ። ሌላው አሊጌሽን ሜተድ ነው። እንግዲህ አሊጌሽን ሜተድ እና ሚዲያል ሜተድ ብለን የምንጠራው አለ። ሶ እንግዲህ በተለይ እንግዲህ አሊጌሽን ሜተድ ዩዝድ ቱ ሚክስ ቱ ሶሉሽን ኦፍ ዲፈረንት ስትሬንግዝ ቱ ኦብቴን ዲዛይርድ ስትሬንግዝ ለማግኘት ነው። ለምሳሌ ፓርት ኦፍ ስትሮንገር ዲዛይርድ ዊከር እያልን የምንሄድ፣ ፓርት ኦፍ ዊከር ላይ ደግሞ ስትሮንገር እና ዲዛይርድ ብለን እናስቀምጣለን። ለምሳሌ 10% 4% ሶሉሽን ቱ ሜክ 6% ሶሉሽን ቶታል 10 ml ይላል። ሶ እዚህ ጋር ምንድን ነው የምናደርገው ማለት ነው? እዚህ ጋር 10 አለች አሊጌሽን ስለምንሰራ ማለት ነው። ኦርደሩ ይሄን ተከትለን የምንሄደው። እዚህ ጋር ደግሞ ማን አለች? 4 አለች። ስለዚህ እዚህ ጋር መሀል ላይ የምናገኛት ማናት? እሷ ማለት ነው 6 ብለን የምናስቀምጣት ነው ማለት ነው። ሶ ምንድነው ህጉ ስንል እንግዲህ ከ10 ላይ 6 ስንት ይመጣል ማለት ነው? 4 ይመጣል። ልብ በሉ ምንጽፈው ከስር ስለሆነ ከ6 ላይ 4 ደግሞ እንደዚህ እንመጣለን። ከ6 ላይ 4 ደግሞ ስንት ይመጣል ማለት ነው? እዚህ ጋር 2 ይመጣል ማለት ነው። ሶ ኦልሞስት እንግዲህ ስንት ነው ይሄ? ሁለቱ ስንደምረው 2 ጀስት 2 ሲደመር 4 ብለን ስናስቀምጥ ስንት ይሆናል? 6 ማለት ነው። ሶ እቺ እንግዲህ የ6 ፓርቷ ስንት ናት ማለት ነው? እንግዲህ ይሄ 6 ሳይሆን የሁለቱ ድምር ስለሆነ ነው 6 የምናደርገው 100 ml ነው ማለት ነው። ሶ ይሄው እዚህ ጋር ከ10 ላይ 6 4 ፓርት አገኘን። ይሄ ማለት ነው ከ6 ላይ 4 2 ፓርት አገኘን። ቶታል ፓርታችን 4 ሲደመር 2 6 ፓርት። ስለዚህ ይሄንን እንግዲህ እናካፍላለን ነው። ሶ እንግዲህ ይሄ ቀጥታ ሲሆን የ10ን ከተፈለገ በዚች ጋር የምናስቀምጠው፣ የ4ን ከተፈለገ በዚች ጋር ስትሮንገር እንግዲህ 4 2 6 ስንል 66.75 ml ነው የምንጠቀመው። የዊከሩ ደግሞ ይሄ ስትሮንገሩ ብለን የምንጠራው ስለዚህ 66 ነጥብ ነው። ይሄኛው ደግሞ 33.3 እንግዲህ የሁለቱ ተደምሮ ምን መምጣት አለበት? 100 መምጣት አለበት ማለት ነው። ይሄንን በዛ እንድታስቡልኝ ይፈልጋለሁ። ሌላ ፔዲያትሪክ እንደ አዳልት ፋርማኮካይኔቲክ ካልኩሌሽን ነው። ሶ ይሄ ደግሞ እንግዲህ ሎዲንግ ዶዝ ብለን የምንጠራው ነው። እንግዲህ ሎዲንግ ዶዝ ማለት ሚሊግራም ዲዛይርድ ፕላዝማ ኮንሰንትሬሽን ሚሊግራም ፐር ኤምኤል ታይምስ ቮሊዩም ኦፍ ዲስትሪቢዩሽን ላይ የምንጠቀመው ሲሆን ነው። እንግዲህ ይህ በአንድ የምንሰጠው ነው ማለት እንችላለን። ከፍ ብሎ በከፍ ባለ አማውንት ልንሰጥ የምንችለው ነው። ይሄ እንግዲህ የሆነ የተፈለገ ነገር ሲኖር ነው። ጀስት አሚኖ ግላይኮሳይዶች ላይ ነው እንደዚህ ኤክስፔክት የሚደረገው። ሜንቴናንስ ዶዙ ደግሞ እንግዲህ በዛው የሚቀጥሉ ናቸው። ሶ እነዚህ እንግዲህ ክሊራንስ ሊትር ፐር ሃውር ማለት ነው። ዲዛይር ኮንሰንትሬሽን ሚሊግራም ፐር ኤልኤን ታይምስ ዶዚንግ ኢንተርቫል ማለት ነው። ኤግዛምፕል ቮሊዩም ኦፍ ዲስትሪቢዩሽን 30 ሊትር ከሆነ ታርጌት ኮንሰንትሬሽን 5 ሚሊግራም ፐር ሊትር ከሆነ ሎዲንግ ዶዙ እንግዲህ 30 ሲባዛ 5 ኦልሞስት እንግዲህ 150 ሚሊግራም እንሰጣለን ይለናል። ሌላው ኮምፓውንዲንግ ካልኩሌሽን ነው። ሶ ኮምፓውንዲንግ ካልኩሌሽን ቅድም ብያቸዋለሁ። አሊጌሽን ሜተድ ወይ ሬሽዮ ነው። ዩዝድ ፎር ኦይንትመንትም ሊሆን ይችላል። ሰስፔንሽን ዊዝ ዲፈረንት ስትሬንግዝ ላላቸው ይህን ቴክኒክ እንጠቀማለን። ለምሳሌ ኒድ 20 ግራም ኦፍ 2% ኦይንትመንት ዩዚንግ 5 ኤንድ 0 ቤዝ ይላል። ስለዚህ አንዳንድ ጊዜ ቤዝ አይጻፍም። ስለዚህ ይሄ 0 ከሆነ እንግዲህ ስትሮንጉ እንግዲህ ስታስቡት ከ5 2 ሲቀነስ 3 ይለናል። ከ2 0 ላይ ደግሞ 2 ስለዚህ 5 ፓርት ነው። ቶታል ፓርቱ 5 ዲቫይድድ 20 ግራም ስናደርግ እንግዲህ 12 እና 8 ይመጣል። አንድ ላይ ስለ እኩል 20 ስለሚመጣ ማለት ነው። ይህንን በዛ ተወስዱ። ሌላው ደግሞ ኢምፖርታንት ቲፕ ፎር ኤግዛም ላይ እንግዲህ ከዚህ ጋር ከኤግዚት ኤግዛም ላይሰንስር ኤግዛም እንግዲህ ሁሌ ቼክ የሚያደርገው ኤልዌስ ቼክ ዩኒቱን በተለይ ሚሊግራም ቨርሰስ ግራም ነው የተጠየቀው። ኤምኤል ቨርሰስ ሊትር የሚባሉትን እነዚህ በጣም ጥንቃቄ ማድረግ ይኖርባቸዋል። በጣም ወሳኝነት ስላላቸው ማለት ነው። ሌላው ደግሞ ኮንቨርሽን ነው። ስለዚህ እንግዲህ ኮንቨርት ፔሸንት ዌት ቱ ኬጂ መቀየር አለብን።
እንዲሁም ደግሞ ቮሊዩሙን ደግሞ ወደ ኤምኤል መቀየር አለብን። ታይሙንቱ ደግሞ ወደ ሃውር ወይም ደግሞ ወደ ሚኒት አስኒድ እንደ አስፈላጊነቱ መቀየር መቻል አለብን። ይሄ ጥንቃቄ እንድናደርግ ነው። ፕራክቲሱ እንግዲህ ቦዲ ሰርፌስ ኤሪያ እና ፔዳድሪክ ካልኩሌሽን ዚስ አር ኮመንሊ ቴስትድ ስለሆነ በጣም ስለሚያስፈልግ እነዚህም በጥንቃቄ በተሞላበት መስራት አለባችሁ። ሌላው ደግሞ ኮንሰንትሬሽን 1 ቮሊዩም 1 ኮንሰንትሬሽን 2 ቮሊዩም 2 ብለን የምንጠራ ፎር ሶሉሽን እና ዳይሉሽን ላይ ጥንቃቄ ማድረግ አለብን። አይደንቲፋይ ማድረግ መቻል አለብን። የትኛው ቅድም እንዳልኳችሁ ከሲ1 እና ከሲ2 ሲ1 እንደሚበልጥ አንድ ጊዜ ካወቃችሁ ምንም አትቸከሩም። ከቪ1 እና ከቪ2 ደግሞ ቪ2 እንደሚበልጥ ካወቃችሁ ምንም ያስቸግራችሁ ነገር አይኖርም። ሌላው ደግሞ እንግዲህ አይቪ ፍሎሬቶቹን እንግዲህ በደንብ ፎርሙላውን አይደንቲፋይ ማድረግ አለብን። እንደገና ድሮፕ ፐር ሚኒት ፋክተሮቹንም እንግዲህ ዲፈረንሺየት ማድረግ መቻል አለብን። ሌላው ቢኬርፉል ዊዝ ዴሲማል ፖይንቶቹን ኢረር ኦፍን ሀፕን ሊያረግ ስለሚችል በተለይ ዴሲማል ነገሮች ላይ በጣም ጥንቃቄ ማድረግ አለብን እያለን ያለው። ሶ ኦቨሮል እንግዲህ ዛሬ ስለ ፋርማስቲካል ካልኩሌሽን ኦቨሮል እንግዲህ ከጤና ጋር ያለውን ካልኩሌሽን የሚያጠነጥነውን ሁሉንም ፓርት እንግዲህ አስገብቼላችኋለሁ ማለት ነው። ይሄንን ይመስላል። ሶ እንግዲህ አይሆፕ በጣም እንደምትደሰቱ፣ ጥያቄም ካላችሁ ሀሳብ ካላችሁ ኤኒታይም መጠየቅ ትችላላችሁ። ቴንኪው እስካሁን ድረስ ከኔ ጋር ስለነበራችሁ።